ተቀደም ሰላም ላጥ ሊያደርግ ይችላል ወይስ ግን ያላቻ ጋብቻ ትርጉ በአጠቃላይ ሚስታችሁን ተንከባከቡ ወንዶች ያላችሁ ፍቅር ደግሞ ከዛ በኋላ ሰላም ማለት ነው ማራታ ካምብራ ሰላማችሁ ትጎት ምን ነው ሰላም ምን የለበት ጓር ገባሪ ነው ተቆካ መራለ ጎስል خلاص ጊዜው ጅደን ነው አገሬ ከጅምሩ ትችት የበዛበት የነዚህ ሰዎች ጋብቻ እንግዲህ አሁን ፈርሷል ነው የተባለው 16 ሚሊዮን ብር ይዞባት ጠፍቷል ነው የተባለው የድሬዳዋ ወጣት ማለት ነው 25 ለ50 ነበር ጋብቻቸው እድሜያቸው ማለት ነው ከዛ በኋላ እንግዲህ ጮቤ ረግጦ ነበር ሶሻል ሚዲያውን በጣም ተቆጣጥረውት ነበር አሁን ተላይተዋል ተጠናቋል ይላል ተከናወነ አለበት እና ድምዳሜውን አግኝቷል ነው የተባለው ድሮም ያላቻ ጋብቻ መጨረሻው እንደዚህ ነው የሚሆነውና ያላቻ ጋብቻ ውስጥ አትግቡ ያላቻ ጋብቻ በነገራችን ላይ ለህፃን ልጅ ብቻ ሳይሆን ያላቻ ጋብቻ እንደዚህ አይነት 50 ለ20 ወይም 50 ለ30 50 ለ25 የሆነ ያላድሜ ጋብቻም መጨረሻው ዝሮ ምንድነው ማለት ነው መበተን ነው መለያየት ነው ስለዚህ ያላቻ ጋብቻ ፕሊዝ ተጠንቀቅ አዳሜ ይላል ለማንኛውም 16 ሚሊዮኑን ይዘህ ላፍ ብለህ ከሆነ አባቴ ጡረታ ወጣ የትም ጥላው ከምትሄድ እንኳን የሚዘከርክ ተቀየርበት ማለት እንፈልጋለን እንዴት አገኛችሁት ፋሚሊ ስቲል በኮሜንት ከዝግዞ ባዶና ሆኗል ያንቺ መሄድ ዛሬ አጥንቴን ሰብሯል በቁሜ ቆሜ ውስጥ ግን ፈርሻለሁ ከአንቺ ትዝታ ጋር እንዳልሆን ሆኛለሁ የሰጠሽኝ ተስፋ እንደ ጭስ በነደ የገነባሁት ቤቱ ያሮጊት ፍቅር እንደዚህ ያንሰቀሰቃል ዴ ወገን እንደዚህ በስሜት ውስጥ ሰምጣ ነገሩ ለዛ ወጣት በዚህ የ50 ዓመት እድሜ ያላት አዛውንት የ25 ዓመት ወጣት ላፍ አድርጋ ያኔ ጩቤ እንደረገጠች አሁን ደግሞ ጥሏት ላሽ ሲል ገንዘቡ ምንም አልመሰላትም ኦሬዲ አሜሪካ የምትኖር ሲንግል ማም ስለነበረች ያው ገንዘቡ ጉዳዩ አይደለም እሱን ማጣቷ ግን እጅግ በጣም ኮርኩሯታል የሚገልጽላትን ስሜቷን ደግሞ እንደዚህ በዚህ እድሜዋ ደግሞ ዘፈን እያዳመጠች እንግዲህ ስሜቷን እያለቀቀሰች ወጣቱን ማጣቷን የድሬዳዋውን የሐረርጌውን ሸበላ ማጣቷን እንግዲህ በዚህ መልኩ እየገለጸች ነው ማለት ነው ስሜቷን እስኪ ቀጣይ ደግሞ በሌላ እንትን እንመጣላችኋለን የዛሬን ያርገውና እንግዲህ ፍቅራቸው ሲጀመር ሰርጋቸው በዚህ መልኩ ነበር የተከናወነው ማለት ነው እንደዚህ ጮቤ ረገጠች አሮጊቷ የ25 ዓመት ወጣት መስላ ራሷም ነጭ ለብሰው ሲጨፍሩ የነበረው በዚህ መልኩ ነው ዛሬ ደግሞ እያለቀሰች እያነባች ወጣቱን ማጣቷን እንግዲህ በልዩ ስሜት በሰመጠ የስቃይ ስሜት እየገለጸች ነው ለማንኛውም ወጣቱ ያኔም ቢሆን የራሱ የሆነ ስትራቴጂ እንደነበረውና ያጠመደባት የራሱ ምክንያት ነበረው ያው እንደተባለው 16 ሚሊዮን የኢትዮጵያ ብር እንግዲህ ይዞላሽ ብሏል ነው የተባለው እሷም ገንዘቡ ሳይሆን እየቆጫት ያለው ልጁ ማጣቷ ነው ምክንያቱም የ50 ዓመት ማም ይልሃለበት ሁሌ ብቻዋን መኖር ከዚህ በኋላ የመውለድ እንትኗም የመነመነ ስለሆነ ወይም ደግሞ መውለድም ስለማትችል ልጅ ያለኝ ከጎኔ ወይ ደግሞ ባላለይ ብላ ባሏን ነበር ታሰባያጣችሁ ይሄ ሸበላ ወጣት ላሽ ብሏል ማለት ነው ጥሏ ጠፍቷል አባቴ ለማንኛውም በኮሜንት ሐሳባችሁን እያጋራችሁን ጋይስ ነሶሶብዴ ነሴንቴጋ አንሲ መሌን ፈዱ ነምተከጋ እንግዲህ አሮጊቷ በፍቅር ህይወት በፍቅር እንደዚህ ይሄንን ወጣት ወጣሚሻ በማግኘቷ እንግዲህ ከፍተኛ የፍቅር ስሜት ውስጥ ሆና ነበር ደስታዋን ጮቤ ሲረግጥ የነበረው በጊዜው ማለት ነው ኃይለኛ ደስታ ውስጥ ሆና ምክንያቱም 50 ዓመት ማለት እንደዚህ አይነት የ25 ዓመት ወጣት ማግኘት ቀላል ነገር አይደለምና ገንዘብ ስላላት አጥምዳው ነበር ባጠመደው መሰረት እሱም ደግሞ አባቴ ጠብ አርጓት ለጥ ብሏል ማለት ነው ምንም ማድረግ አይቻልም أنا مجالجو أنسيرو تجيلي ديمي جالنا كومتي قالني جالي العيوك አሁን እኮ ደም ብታለቅሺ ውሃ ብታለቅሺ ፈርጣለሁ ብቲ እሞታለሁ ብቲ ላጥ ብሏል ሰውየው ድርሻውን አንስቶ ላጥ ብሏል እናቴ እድሜ ልክሽን ስታለቅሽ ነው እንግዲህ ምናልባት ሌላ ደግሞ የሚያጠምድሽ እንግዲህ በዲካማ ጎኑ ገብተሽ አሁንም በገንዘብ ያችን ገንዘብ እስከሚያገኝ አንድ ወጣት አሁንም ላጥ ሊያረግሽ ይችላል ኤኒዌይስ ግን
ያላቻ ጋብቻ ትርፉ በአጠቃላይ ይሄ ነው። እና እንዴት አገኛችኋት? እንደዚህ የምትነፋረቀው ሲገናኙም በደስታ በጮቤ እየተነፋረቀች ነበር። በነገራችን ላይ እንትን ያለችው ድግሳቸውን የነበረው ቪዲዮውን አይታችሁ ከሆነ ቀደም ሲል ማለት ነው። መጨረሻውም ደግሞ እንደዚህ የእንባ ለቅሶ የደም ለቅሶ ይሆናል ማለት ነው። እና ያላቻ ጋብቻ ዝሮ ዝሮ አትጣጣሚም ነበር። ያ ሁሉ ድብዳ እኮ የመጣው የሆነ ነገር አለው በውስጡ የሆነ ድብቅ የሆነ ሰምና ወርቅ እንደነበረው ድሮም ገብቶናል። አሁን ደግሞ ድብቁ ነገር ወርቁ አሁን ተገልጧል ማለት ነው። ለማንኛውም ወገን በኮሜንት እያሳወቃችሁ ሐሳባችሁን ግለጹልን። ስሜታችሁን ምን አሰባችሁ? ምን አገኛችሁ? እንደዚህ ሁለት ጸጉር ያወጣች አዛውንትና የ25 ዓመት ወጣት እንደ አረሸም ነበር አባቴ። ለማንኛውም ጀግና ነህ። እንኳንም ላፋርጋት ላፍላፍ ነው ነገሩ። ላፋርጋት ላፍላፍን እየዘፈነ እንግዲህ ለማንኛውም ላፋርጎ ድርሻውን ገንዘብ ማለት ነው በደካማ ጎኑ ገባችበት ላጥ አድርጎ ላጥ ብሏል ማለት ነው። ጋይስ አባቴ እንዴት ሁለት ጸጉር ካወጣች አዛውንት ጋር ይህን የመሰለ ሸበላ የሐረር የድሬዳዋ ጀግና ድሮስ ሊቀጥል ይችላል አባቴ። እሷ ሊጦራት ነው ለይስ ሊወርሳት ነበረ? አዎ ወረሰ ማለት ነው እንደሚነገረው ከሆነ ድርሻውን ላስታርጎ ወጣ ብሏል። ባጭሩ ተቀጭቷል አባቴ። በነገራችን ላይ ወጣት እኮ ከሽማግሌ ጋርም ሲኖር ያው ወደ እነሱ እድሜ ነው የሚከደው፣ ያው እድሜ ይጫናል ይባላልና ባጭሩ ለማንኛውም ላጥ ብሏል ጀግናው ማለት ነው። ይሄንን ቪዲዮ ለባሌ አድርሱልኝ፣ ኮፒ ሊንክ አድርጉና ሼር አድርጉና ለባሌ አድርሱ። ወንድሜ አይደለህም አዝንልሃለሁ፣ አባቴም አይደለህም እሳሳልሃለሁ፣ እናቴም አይደለህም እታመምልሃለሁ። ለምን እንደሆነ ታውቃለህ? በጣም ስለምወድህና በጣም ስለማፈቅርህ አባቴ። ኑርልኝ፣ እድሜ ይስጥልኝ አባቴ። አፈቅርሃለሁ፣ እሞትልሃለሁ፣ እሳሳልሃለሁ፣ እወድሃለሁ አባቴ። እንግዲህ ብትሞችለት ብታፈቅሪው ብትሳስሽለት ላጥ ብሏል። እንግዲህ የቲክቶክ መንደር ሰዎች ተባበሩኝ እያለች ነው። ሼር ኮፒ ሊንክ አድርጋችሁ እንግዲህ ለወጣቱ ለወጠምሻው ለቀድሞ ባለቤቴ አድርሱልኝ እያለች ነው። እንግዲህ በፍቅር ሲቃ ውስጥ ነው ያለሁት። እንግዲህ ይሄ ቪዲዮ ከደረሰው ምናልባት ደግሞ ድርሻውንም አሁንም ለማግኘት ሊመለስ ይችላልና አድርሱለት ማለት ነው። መልካም ጊዜ ይሁንላችሁ። ቢቲ ኢንዱስትሪውን በተመለከተ አባውት ፋሽን አጫጭር ጥያቄዎችን ጠይቅሻለሁ። ለምሳሌ ከሜካፕ ብራንዶች ከታርት እና ከፌንቲ ቢዩቲ የትኛውን ትመርጫለሽ? እንዴት ልግለጽልህ ሀሳቤን በዝርዝር እንዴት ልግለጽልህ ሀሳቤን በዝርዝር ሩቅ ስለሆነ ያለህበት ሀገር ሩቅ ስለሆነ ያለህበት ሀገር